ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳስ አጫጭር መረጃዎች ወደ እናንተ ሊደርስ ነው። አብራችሁን ቆዩ። በአሁን የፉትቦል ማዕድ እግር ኳሳዊ መረጃዎቻችን ስለ አሌክሳንደር አይዛክ የአርሰናል ኢላማነት፣ ስለ ቨርጂል ቫን ዳይክ ቆይታ እንዲሁም ስለ ማንቸስተር ዩናይትድ የምናነሳቸው ጉዳዮች አሉ። በተጨማሪም ሞሳላህ እንዳሰን ዝግጅታችንን እንቋጫለን። አብሮነታችሁ አይለየን። ላይክ፣ ሼር እና ኮሜንት ማድረጋችሁንም እንዳትረሱ። የሊቨርፑል አምበል ቨርጂል ቫን ዳይክ በሚቀጥለው የውድድር ዘመን ስለሚኖረው ቆይታ ምንም እንደማያውቅ ገልጿል። ስለ ወደፊት ቆይታ የሚናገሩ ሁሉ ሐሰተኛ ናቸው፣ ምክንያቱም የወደፊት ቆይታዬን እኔም እንኳን አላውቀውም ሲል ነው ቫን ዳይክ አስተያየቱን የሰጠው። የጀርባ ንግግሮች አሉ፣ እሱ በግልጽ የሚታወቅ ነው። ነገር ግን ቀጣይ ዓመት ምን እንደሚፈጠር እስካሁን አላውቅም ነው ያለው ቫን ዳይክ በአስተያየቱ። ኔዘርላንዳዊው ተከላካይ ቨርጂል ቫን ዳይክ በሊቨርፑል ያለው ውል በመጪው ክረምት ይጠናቀቃል። ማንቸስተር ዩናይትድ ከቡድኑ የሕክምና አገልግሎት ኃላፊ ዶክተር ጋር ሊለያይ መሆኑ ተገልጿል። ማንቸስተር ዩናይትድ ከቡድኑ የሕክምና አገልግሎት ኃላፊ ዶክተር ጋሪ ኦድሪስኮል ጋር ነው በቀጣይ ዓመት ለመለያየት ማሰቡ የተገለጸው። ዶክተር ጋሪ ባለፈው ዓመት 16 ዓመታትን ካሳለፉበት አርሰናል በመልቀቅ ነው ማንቸስተር ዩናይትድን የተቀላቀሉት። የ54 ዓመቱ ኃላፊ ጋሪ ኦድሪስኮል አሁን ላይ ከ18 ወራት ቆይታ በኋላ ማንቸስተር ዩናይትድን ለመልቀቅ መዘጋጀታቸው ተነግሯል። በተጨማሪም የዋናው ቡድን የሕክምና ባለሙያ የሆኑት ጂም ሚክሶን ከ2 ዓመታት ቆይታ በኋላ ክለቡ ሊለቁ መሆኑንም ዘ አትሌቲክስ ዘግቧል። የወሩ የፕሪሚየር ሊግ ምርጥ ተጫዋች ታውቋል። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወርሃ የካቲት የወሩ ምርጥ ተጫዋችን ይፋ አድርጓል። ይህንንም ተከትሎ ግብፃዊው የፊት መስመር ተጫዋች መሐመድ ሳላህ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጡ ተነግሯል። መሐመድ ሳላህ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎች 6 ግቦችን ሲያስቆጥር 4 አመቻችቶ አቀብሏል። በመጨረሻም የአርሰናል ኢላማ የሆነውን አሌክሳንደር አይዛክን እናያለን። በርካታ ክለቦች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት አሌክሳንደር አይዛክን ለማስፈረም ጥረት ለማድረግ ማሰባቸው ተገልጿል። አሌክሳንደር አይዛክ በሚቀጥለው ክረምት አርሰናል ቅድሚያ ሰጥቶ ለማስፈረም ኢላማ ያደረገው አጥቂ መሆኑን ታማኝ የመረጃ ምንጮች ተናግረዋል። ኒውካስል ዩናይትድ በበኩሉ ተጫዋቹን ለመሸጥ በማሰብ ላይ እንደሚገኝና ውሉን ማራዘም እንደሚፈልግ ገልጿል። የዝውውር ጉዳዮችን በቅርበት እንደሚከታተለው ጋዜጠኛ ዴቪድ አርንስቴን ገለጻ ከሆነ የአሌክሳንደር አይዛክ የሽያጭ ዋጋ 150 ሚሊዮን ፓውንድ ሊደርስ ይችላል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ ይህን መሰል በሆኑ አጫጭርና ፕሮፋይል ነክ እግር ኳሳዊ መረጃዎች ወደ እናንተ ይደርሳል። እናንተም አብሮነታችሁ አይለየን። ሰላም።